አመሰግናለሁ። ይህ አዲስ በሳምንቱ ነው። በሳምንቱ ከተከናወኑ በርካታ ጉዳዮች መካከል አበይት ያልናቸውና እኛም በሳምንቱ የሚዲያ ሽፋን የሰጠናቸውን ጉዳዮች ማቅረብበት ሰዓት ላይ ይገኛሉ ማለት ነው። በሳምንቱ ከተከናወኑ በርካታ ጉዳዮች መካከል በቀዳሚነት የምንመለከተው የቡልቡላ ፓርክ ምርቃትን ይሆናል። የቡልቡላ ፓርክ ምርቃት እንግዲህ በዚህ ሳምንት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና እንዲሁም በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና በሌሎች የከተማ አስተዳደሩ ኃላፊዎች ተመርቋል። 21 ሄክታር መሬት የሚሸፍነው የቡልቡላ ፓርክ እና በአጠቃላይ 14 ኪሎ ሜትር የሚረዝመው ከቦሌ ኤርፖርት እስከ አቃቂ ድልድይ ያለው የአረንጓዴ ልማት ስራ በውስጡ ለህዝብ መገልገያ የሚሆኑ በርካታ መሰረተ ልማቶች ተሟልተውለታል። በተለይ ደግሞ የአረንጓዴ ስፍራና የመንገድ አካፋይ ደረጃቸውን የጠበቁ ዘመናዊ የእግር ኳስ መጫወቻዎች እንዲሁም ደግሞ የቅርጫት ኳስ፣ መረብ ኳስ እንዲሁም እጅ ኳስ መጫወቻዎች ያሉ ሲሆን በሳምንቱ መጀመሪያ የተመረቀ ፓርክ ነው። እንግዲህ በከተማ ውስጥ የተለያዩ ፓርኮች የተሰሩ ይገኛል። በተለይ ደግሞ በኮሪደር ልማቱ ከተማዋን ለነዋሪዎች ምቹ የማድረግ ስራ የተሰራ ይገኛልና ከነዚህ ስራዎች መካከል ደግሞ አንዱ ይህ የቡልቡላ ፓርክ ነው። የቡልቡላ ፓርክም እንግዲህ በዘርፈ ብዙ የሆነ ጥቅሞች ያሉት ፓርክ እንደሆነ በምርቃቱ ወቅት ተነግሯል ማለት ነው። ወደ ቀጣዩ መረጃ ስናመቀና ደግሞ በዚህ ሳምንት ከተከናወኑ አበይት ጉዳዮች መካከል ደግሞ የአዲስ አበባ ከተማ ምክር ቤት 4ኛ ዓመት 3ኛ መደበኛ ጉባኤውን አካሂዷል። በጉባኤውም እንግዲህ አዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ካቀረቧቸው ሐሳቦች መካከል በዋናነት እንግዲህ 3 ጉዳዮችን እንመለከታለን። እንግዲህ በሪፖርቱ ከተካተቱ ሐሳቦች መካከል የኮሪደር ልማቱ ከተማዋን በመሰረታዊነት ያደሰ ይገኛል። በኮሪደር ልማት ስራ እንግዲህ አዲስ አበባን የመንገድ መሰረተ ልማት ማስፋት እንደተቻለና እንዲሁም ደግሞ በኮሪደር ልማት መኪና መንገድ ብቻ ሳይሆን 80% የሚሆነው የተሽከርካሪ የሌለው የከተማ ነዋሪዎች እንግዲህ በእግራቸው መሄድ የሚያስችላቸውን የእግረኛ መንገድ መስራት እንደተቻለ ጠቁመዋል ማለት ነው። ከዛ ባለፈም እንግዲህ ይህ ስራ የተሰራው በተለይ በርካታ የህብረተሰብ ክፍል ተሳትፎ እንደሆነ በተለይ ደግሞ ባለሀብቶች፣ የከተማዋ ነዋሪ እንዲሁም በርካታ የህብረተሰብ ክፍሎች በዚህ ስራ ላይ የተሳተፉ እንደነበርም አንስተዋል ማለት ነው። እንግዲህ ከዛ ባለፈ ደግሞ ለበርካታ ወጣቶችና ሴቶች የስራ እድል የፈጠረ ስራ እንደሆነም እንግዲህ የኮሪደር ልማት ስራን በተመለከተ ለምክር ቤት ባቀረቡት ሪፖርት ላይ አመላክተዋል ማለት ነው። ሌላኛው ጉዳይ ስንመለከት ደግሞ አገልግሎት አሰጣጥን በተመለከተ ይሆናል ማለት ነው። እንግዲህ ላለፉት ጊዜያት በተለይ ከተማዋ ነዋሪ ካስመረሩ ጉዳዮች መካከል አንደኛው የአገልግሎት አሰጣጥ ነው። ይህንን ለማዘመንም እንግዲህ ከተማ አስተዳደሩ ሰፊ ስራ እየሰራ እንደሆነ ከንቲባ አዳነች አቤቤ ለምክር ቤቱ አስረድተዋል ማለት ነው። በተለይ ተቋሞችን የሚሰጡትን አገልግሎት ላይ ዲጂታላይዝ የማድረግ ስራ በከፍተኛ ሁኔታ እየተሰራ እንደነበር ጠቁሟል ማለት ነው። አገልግሎትን ከማዘመን አንጻር ኮሪደር ልማቱ ደግሞ የፈጠረው እድል አለ። በተለይ ቴክኖሎጂ መሰረተ ልማቶችን ከመገንባት አንጻር እንግዲህ በርካታ እድሎችን ፈጥሯል። ይህ ደግሞ በከተማ የሚሰጠውን አገልግሎት የተሻለ ለማድረግ የሚያግዝ እንደሆነ እሳቸው በሪፖርታቸው አመላክተዋል። ከዛ ባለፈም ደግሞ የአንድ ማዕከል አገልግሎትን ለማዘመን የተለያዩ ስራዎችን የተሰራ እንደሚገኝ አንስተዋል ማለት ነው። እንግዲህ በከተማዋ በፌዴራል ደረጃ የተመረቀው የመሶብ አገልግሎት አለ። ከዛ በተጨማሪ ደግሞ ከተማ አስተዳደሩም በአንድ ማዕከል ውስጥ የተለያዩ አገልግሎቶችን መስጠት የሚያስችል የመሶብ ማዕከል ይገነባ ይገኛል። ይህም እንግዲህ በአጭር ጊዜ ተጠናቆ ወደ ስራ እንደሚገባም ለምክር ቤት አባላቱ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አስረድተዋል ማለት ነው። ይህም እንግዲህ ብልሹ አሰራርን ለመፍታት አጋዥ እንደሚሆን የተናገሩት ማለት ነው። ባለፉት 9 ወራት ከብልሹ አሰራር ጋር በተገናኘ አገልግሎት አሰጣጡን እንቅፋት እየሆነ የሚገኘውን የብልሹ አሰራር ለመቅረፍ የተለያዩ እርምጃዎችን መውሰዳቸውንም ወይዘሮ አዳነች አቤቤ ገልጸዋል ማለት ነው። ይህም እንግዲህ ወደ 1725 በሚሆኑ ሰራተኞች ላይ እርምጃ የተወሰደ ሲሆን ከ90 በላይ በሚሆኑ አመራሮች ላይም የአገልግሎት አሰጣጡ እንዳይቀላጠፍ ባደረጉ አመራሮች ላይም እርምጃ እንደተወሰደ ለምክር ቤት አባላቱ አብራርተዋል ማለት ነው። ሌላኛውና በዋናነት ከተመለከታቸው ጉዳዮች መካከል ደግሞ ሶስተኛው የሚሆነው የኑሮ ጫናን ለማቅለል የተሰሩ ስራዎችን በተመለከተ ነው ማለት ነው። እንግዲህ ባለፉት ጊዜያት እንግዲህ የተለያዩ ስራዎች የተሰሩ ይገኛል። በተለይ በ9 ወራቱ ደግሞ ከፍተኛ የሆነ ስራ መሰራቱን ለምክር ቤት አባላት አንስተዋል። በተለይ በዋናነት የምርት አቅርቦትን የመጨመር ስራ በስፋት የተከናወነበት በተለይ በከተማዋ የተለያዩ አቅጣጫዎች የሚገቡ ምርቶችና የምርት ትስስር በመፍጠር ወደ ከተማ የሚገባው የምርት አቅርቦት ከፍ እንዲል እንግዲህ የተለያዩ ስራ መሰራቱን አንስተዋል። ከዛ ባለፈም እንግዲህ ትላልቅ የግብርና ምርት በሸጫ የገበያ ማዕከላትን እየተገነቡ ይገኛል። እየተገነቡም አሉ። በእነዚህ ማዕከላት ውስጥ ምርቶች እንዲገቡም የማድረግ ስራ እየተከናወነ እንደሆነ አንስተዋል ማለት ነው። ከተማዋን ሸማች ብቻ ሳትሆን አምራች እንድትሆንም እየተሰራ እንደሆነ ገልጿል። ከዛ ባለፈ ደግሞ የቁጥጥር ስርዓቱን በማሳደግ አላግባብ የዋጋ ጭማሪዎችን የሚያደርጉትን በመቆጣጠር የተለያዩ ስራዎች እንደተሰሩና በዚህ ላይ ደግሞ ለውጥ እየመጣ እንደሆነ ተናግሯል ማለት ነው። ከዛ ባለፈ ደግሞ የኑሮ ጫናውን ለመቀነስ የድጎማ ስርዓት በመዘርጋት እንግዲህ የተለያዩ ድጎማዎችን እያደረገ እንደሚገኝ ለምክር ቤት አባላቱ አብራርተዋል። በተለይ ደግሞ የመሰረታዊ የሚባሉ ቁሶች ላይ የሚደረገው የድጎማ ስርዓት አሁንም እንደቀጠለና የከተማውን የኑሮ ጫና ለማቅለል የተሰራበት እንደሚገኝም ያነሱበት ሁኔታ ነው ያለው ማለት ነው። ከዛ በተጨማሪ ደግሞ በተለያዩ ከተማ አካባቢዎች የእሁድ ገበያዎችን በማስፋት የኑሮ ውድነትን ለማቅለል ሰፊ ስራ የተሰራ እንደሚገኝም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ለምክር ቤት አባላቱ ገልጸዋል። እንግዲህ በሳምንቱ ከተከናወኑ በርካታ ጉዳዮች መካከል አበይት ያልናቸው እነዚህን ይመስሉ ነበር። አመሰግናለሁ።